እሺ ሙሉ ቀን ትንሽ ከፍ አድርጌው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። የእግዚአብሔር ቃል ኢየሱስ ክርስቶስ ነው አይደለ? ሙሉ ቀን አዎ የሰማውን እኮ የእግዚአብሔር ቃል ኢየሱስ ክርስቶስ ነው አይደለ? ይስማል። የእግዚአብሔር ቃል ኢየሱስ ክርስቶስ ነው አይደለ? ቃል ራሱ ነው ያልኩ እየተቆራረጥክ ነው። ራሱ እግዚአብሔር ነው እኮ ኢየሱስ ክርስቶስ እግዚአብሔር ነው። ኖ እሱ እግዚአብሔር ነው አይደለም? አይደለም ኢየሱስ ክርስቶስ ነው አይደለ? የእግዚአብሔር ቃል ሙሉ ቀን አልተግባባንም ወንድም። ቃል ራሱ እግዚአብሔር ነው እያልክ እንትን አጥፊው በቃ ቪዲዮን እንትን ኔትወርክ መሰለኝ እኮ እኔ ቃል እግዚአብሔር አይደለም አላልኩም። ኢየሱስ ክርስቶስ ነው አይደለ? ቃል ኔትወርክን አስተካክልና ኔትወርክን አስተካክል ሙሉ ቀን። ሌላ ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። የቃል ኮንሴፕት ላይ ያለው አረዳድ በጣም የተንሸዋረረና እንትን አግባቦት የጎደለው ነው በክርስቲያኖች በኩል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲምፕሊ የወንጌሉ ጸሐፊ በመሰረቱ የግሪኩ ውቅር ራሱ እስከ 18 ድረስ ያለው የግሪኩ ውቅር ከ18 በኋላ ካለው የግሪክ ውቅር ጋር አንድ አይደለም። ያንን ማስመልክቶ ነው ብዙ ለዘብተኛ ምሁራኖች ምን ብለው ያስቀምጣሉ? ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 18 ድረስ የሚገኙ ጥቅሶች ተጨምረው ሊሆን ይችላል የሚል አረዳድ አላቸው። አንድ ሁለተኛ ደግሞ የምናነሳው ነገር ምንድነው ከተባለ እዚህ ጋር ጸሐፊው እሱ በሚያውቀው መንገድ እየገለጸው ነው ያለው። ቃል የሚባለው ሐሳብ በጣም የተለመደ ነበረ። ሎጎስ የሚባለው ሐሳብ ማለት ነው በግሪክ ሚቲዮሎጂ ላይ ወይም ደግሞ የግሪክ ታሪክ ላይ የተለመደ አገላለጽ ነበር። ኃያል የሆነ ነገር ቃል ብለው ይገልጹት ነበር። የሆነ የአምላክ የሆነ ከአምላክ የሆነ ዲቫይን የሆነ እንትን ተሰጥቶታል ወይም ደግሞ በጣም ፓወር አለው ምናምን የሚለውን ነገር ይጠቀሙት ነበር። እና የዮሐንስ ወንጌሉ ጸሐፊ አድሬስ ለሚያረጋቸው ሰዎች በመጀመሪያም ቃል ነበር አለ። ይሄ የኢየሱስ ክርስቶስ ትምህርት አይደለም። እሱ ኤክስፒሪየንስ እያደረገው ነው እየገለጸው ነው። እና በመጀመሪያ ቃል ነበረ ሲል ኢየሱስ ክርስቶስ አው በአምላክ ሐሳብ ዘንድ የነበረ ነው ማለት ነው። በአምላክ ሐሳብ ዘንድ ተቀርጾ የነበረ ነው ማለት ነው። ሐሳብ ነበረ ነው። ከዛ ቃልም በእግዚአብሔር ዘንድ ነበር አለ። ያ ቃል በእግዚአብሔር ዘንድ ነበር፣ አይ እግዚአብሔር ጋር ነበረ ማለት ነው ሐሳቡ መጀመሪያ ማለት ነው። ከዛ ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር የሚለው አገላለጽ ጋር ሳይሆን ዲቫይን የሆነ መለኮታዊ የሆነ ፓወር ያለው ነበረ ማለት ነው። አምላክ መለኮታዊ የሆነ ፓወርን የሆነ የሰጠው አካል ማለት ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደሚያስቀምጠው እርሱ በአምላክ መልክ ሲኖር ሳለ መቀማት እንደሚገባው ነገር አድርጎ አልቆጠረውም ይላል። መቀማት ከአምላክ ጋር ተጋፍቶ አልቀማም። እና ከዛ አንፃር አንዳንዴ አውዱን አጠቃላይ ሐሳቡን ካለመረዳት አይ በቃ እዚህ ጋር አምላክ እየተባለ ነው ምናምን ነው፣ እንደዛ አይደለም። አይገናኝም ጥቅሱ በራሱ ማለት ነው። እና ይሄ ደግሞ የተለመደ ነው። በዮሐንስ ጸሐፊ ዮሐንስ ተብሎ የሚገመተው አካል የተለመደ አገላለጽ ነው። ተመልክታችሁ ከሆነ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረው አለ የሰማነው አለ። እንግዲህ ሸርህ በሉት እያብራራው ነው እዛ ጋር ያስቀመጠው እዚሁ ጋር ደገመው። ስለ ሕይወት ቃል ከመጀመሪያ የነበረው አለ የሰማነው በአይኖቻችን ያየነው የተመለከትነው እጆቻችን የዳሰሱትም እናወራለን። ሕይወትም ተገለጠ አይተንማል እንመሰክራለንማል። ከአብ ዘንድ የነበረውንም ለእኛ የተገለጠውንም የዘላለም ሕይወት እናወራለን። ከአብ ዘንድ የነበረ ቃል ነበር። ያ ቃል የሚሰማ ነበር። ከዛ በኋላ ተዳሰሰ። ብዙ ነገር የተደረገ እና ከዛ አንፃር ብዙ አዋጭ ነገር አይደለም። ኢንሻአላህ ጥያቄ ካለ መቀጠል ይቻላል። ኢንሻአላህ ጥያቄ ካለ ጥያቄ ከታች ያላቸው ሰዎችን ኢንሻአላህ አስገቧቸው። እኔ ጥያቄ አለኝ። እሺ በክሊስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም። ትናንትና ስለ ተውራትና ኢንጂል መበረዝ የሰጠኝ ማስረጃ ይዤ ስሞግት ማለት ነው። ከዛ እነሱ አቡ ዳውድ 44 49 ላይ ያለው እንዳይፍ
ሐዲስ ይዘው እንትን ብለው ነበርና ኢሳቅ ጠይቄ መልሶልኛል። አሁን ሌላኛው ጥያቄ ደግሞ ምንድነው እስልምና ከነብዩ መሐመድ በፊት ለመኖሩ ምንድነው ያላችሁ ማስረጃ ሲባል እኔ ካሁን በፊት እሱ ጋር ጠይቄ ተመለሰልኝ ምላሽ ነበር። እሱ ምንድነው በኒ ሙስሊም 1252 እና ሱረቱል ማኢዳ ላይ እንዲሁም ቡኻሪ ላይ 3439 ላይ ኢየሱስ ክርስቶስ ሀጅ ስለማድረጉ እሱ ማስረጃ ሰጥቶኝ ነበርና እስልምና ከነብዩ መሐመድ በፊት ለመኖሩ እሱን እንደ ማስረጃ ማቅረብ እንችላለን ወይስ አይቻልም? ሐጅ የሚባለውን ሐሳብ ወይም ፒልግሪም ማድረግ የሚባለውን ሐሳብ ልናነሳው እንችላለን፣ እንደ ማስረጃ አድርገን ልናነሳው እንችላለን። ግን እኔ ደግሞ የሆነ ቀለል ያለ ስታንዳርድ አድርጌ ላስቀምጥልሽ። ያን ቀለል ያለ ስታንዳርድ እንዴት ነው የምናየው? በሶስት ማዕቀፎች እንመለከተዋለን። የመጀመሪያው ስለ አንድ ነገር መኖር እንዴት ነው ማወቅ የምንችለው የሚለው ነገር አስፈላጊ ነው። ወይም ኤፒስቲሞሎጂ የሚባል ጥናት ዘርፋል። ዋት ኢዝ ሪያሊቲ፣ ዋት ኢዝ ኖሌጅ። ሪያሊቲ ማለት እውነታ ምን ማለት ነው? እውቀት ማለት ምን ማለት ነው? አወከር አለ ለማለት ምን መሟላት አለበት? መክሊት አለሽ ለማለት ምን መሟላት አለበት የሚል ሐሳብ አለ እና ያንን ሐሳብ ይዘን ቁርአንና ሐዲስን ወይም ደግሞ እስልምናን የሚለውን ሐሳብ ብንሞግተው ሞር አዋጭ ይሆናል ብዬ አስባለሁ። ስለ አንድ ነገር የምናውቅበት 5 ምናምን ወይ 6 ሜተዶች አሉ። ከነዛ መካከል ሂስቶሪካል ሜተድ ነው፣ ሂስትሪን መሰረት ያደረገ ጥናት ማለት ነው። እና ሂስትሪን መሰረት ያደረገ ጥናትኛ ሙስሊሞች ስናደርግ በሂስትሪ ደረጃ እስልምና የሚባለው ነገር የለም ወይም ደግሞ በሂስትሪ እስልምና የሚባል ነገር አለ የሚል መረጃ አለመኖሩ በራሱ ውድቅ ላያደርገው ይችላል ሳይሆን አያደርገውም በምንም ተአምር ማለት። ምክንያቱም ሂስቶሪካል ሳይለንስ የሚባል ሐሳብ አለ። ስለ አንድ ነገር ሪል እንደሆነ እየታወቀ ሂስትሪ ግን የማይናገርለት ሐሳብ ይኖራል። ምንም ዲስከቨር ያላደረገው ሐሳብ ያላወራበት ምንም ሐሳብ ማለት ነው። ከዛ አንፃር በሂስትሪ ስላሌለ ብቻ ፎርሲፋይ እናደርገው። የመጀመሪያው በሂስትሪ ስላሌለ ይሄ ነገር ፎርስ ነው የለም ብለን ምንናገርበት ነገር የለም ማለት። እሺ በሂስትሪ የለም ነገርየው፣ እሺ በምን እናረጋግጥ? ሪቪሌሽን የሚባል ሐሳብ አለ፣ ግልጠተ መለኮት የሚባል ሐሳብ አለ። እና ግልጠተ መለኮት ብለን የምናስባቸው መጽሐፍቶች ፊት ለፊታችን ደርደር እናድርግ። የአይሁዶችን መጽሐፍ እዚህ ጋር፣ የክርስቲያኖችን መጽሐፍ እዚህ ጋር፣ የሙስሊሞችን መጽሐፍ እዚህ ጋር እንደርድ። ሐቁን ከዛ ላይ እናወጣለን ማለት ነው። እና እነዛን መጽሐፍቶች እንመረምርና የትኛው ደግሞ ትክክለኛ አክሴፕተንስ ያለው መጽሐፍ ነው? የትኛው ቁርአን ነው? የአይሁዶች መጽሐፍ ብሉይ ኪዳን ነው ወይስ አዲስ ኪዳን ነው? የትኛው ነው አክሴፕተንስ ያለው? ቼክ ታደርጊዋለሽ። ቼክ አድርገሽው አክሴፕታንሱ የቁርአን ነው። ኦኬ ቁርአን ትክክለኛ ነው፣ የሚናገረው ንግግር ትክክል ነው፣ የሚያስተምረው አስተምሮ ትክክል ነው፣ ከአምላክ ለመሆኑ ብዙ ትላልቅ ትምህርቶች አሉት የሚል ነገር ይመጣ ከሆነ ኢቨንቹዋሊ እዛ ውስጥ ያለ ቃል ሙሉ በሙሉ የአምላክ መሆኑን በቃ ትክክል መሆኑን እንረዳለን ማለት ነው። በዚህ ሜተድ ነው ልናረጋግጥ የምንችል። ያለበዚያኛ ወደኋላ ፓስት እንትን ዊዝን ዘ ታይም ዳይሜንሽን ልንሄድ አንችልም። ወደኋላ እንግዲህ በምንም ልናረጋግጥ አንችልም። ሂስትሪ ደግሞ ግዴታ እንትን አይደለም፣ ሂስቶሪካል ሳይለንስ የሚባል ሐሳብ አለ። ስለዚህ ከዛ አንፃር የአላህን ቃል ተጠቅመን ማረጋገጥ እንችላለን። ባይሆን ግን አሁን በደንብ ያልተደራጀ ስለሆነ ዝም ብዬ አላነሳውም እንጂ ኢቭን በሂስትሪ በታሪክ ደረጃ ራሱ ሆኔፊም ብለው የሚጠሯቸው ወይም ሐነፎች እንደነበሩ የሚያስቀምጡ በጣም ብዙ መረጃዎች አሉ። የቸርች ፋዘር መረጃዎች ማለት እና የአይሁድ ራባዮች ጽሁፎች አሉ። ሄኖፌም ብለው ይገልጿቸዋል። መዝሙረ ዳዊት ላይም ታገኙታላችሁ ጥቅሱም ማለት ነው። ሄኖፌም ማለት ወይም ሐነፍ ማለት አንድ አምላክ የሚያመልኩ ሙስሊሞች ማለት ናቸው ብሎ ነው የሚፈተው። ብዙ መጽሐፍቶች እንደዛ ብለው ነው የሚያስቀምጧቸው። ሰው ሐነፌም ብለን የምናስቀምጣቸው ሙስሊሞች ነበሩ፣ በኮሚኒቲ ደረጃ ራሱ ነበሩ። እና እነዚህ ነገራቶችን እንትን ብሎ ማስረጃ ማቅረብ ይቻላል፣ ግን ኖት ነሰሰሪ ብዬ ነው ማስበው። የአምላክ ቃል መሆኑ ከታወቀ አይደለም ያንን ብዙ ነገር እየታመነ አይደለም እንዴ? ብዙ ነገር እኮ ይታመናል። አምላክ መጽሐፍ ነው፣ አምላክ ነው የተናገረው፣ አምላክ እንዲህ ካለማ ትክክል ነው ተብሎ የሚታመኑ ብዙ ነገራቶች አሉ። አይደለም በፓስት አይደለም አጠራጣሪ በሆነው ያለፈ ህይወት ይቅርና ማለት ነው ስለ ወደፊት እየታመነ ስለሆነ ብዙ አስቸጋሪ ነው ብዬ አላስብም። እኔ እንደዚህ ነው ማስተናገደው ይሄንን ጥያቄ። እሺ አውቂ ግን እኔ እንደተጨማሪ ማስረጃ ያቀረብኩት ያው እሱ የሰጠኝን ኢየሱስ ክርስቶስ ሀጅ እንዳደረገና
ሌላኛው ደግሞ አልቃይሳ መስጂድ ያኔ በፍልስጤን ያለው መስጂድ በነቢዩላህ በሱ በነቢዩ ማን ነበር ሙሳ ነበር ስለመገንባቱ ነው አይደለም። አልቃይሳ መስጂድ የተሰራው በእሱ መሆኑ ራሱ ያኔ እስልምና ከነቢዩ መሐመድ በፊት ለመኖሩ ማረጋገጫ ነው ብዬ ነበር። ኢቨን መካን ራሱ የሰራው አደም፣ ከአደም ቀጥሎ ደግሞ መሰረቱን ከፍ ያደረገው ኢብራሂም እና ልጁ ናቸው እስማኤል ነው። እና እነዚህን ነገሮችን አቅርቤ ነበር ስከራከር የነበረው ማለት ነው። እነሱ ደግሞ ኖ አይደለም እስልምና የተመሰረተው በመሐመድ ነው ሲሉ ምናልባት ሰፊ ማስረጃ ካለ ብዬ አይ ምናልባት ሰፊ ጊዜ ይወስዳል እንጂ ሂስቶሪካሊ መወያየት ይቻላል። ግን ርዕሱ እንደዚህ ዝም ብሎ የሚነሳ አይነት ርዕስ አይደለም። አንድ ሁለተኛ ደግሞ ልክ ቀደም እንዳልኩት እኛ መጠበቅ ራሱ የለበትም ብዬ ነው ማስበው። የሆነ ሂስትሪ የሆነ ታሪክ ምናምን በቃ እኛ ቁርአናችንን ማስረጃ ማቅረብ እንችላለን ብዬ ነው ማምነው። እኔ ለምሳሌ ግን ቁርአኑ ትክክለኛ ነው ለሚለው ማስረጃ ማቅረብ ይጠበቅብናል። የምንፈትሽበት ነገር ይኖራል ለቁርአኑ፣ ግን ቁርአኑን ማቅረብ እንችላለን። ከዛ ውጪ እንዳልሽው ሐዲሶችን መጠቀም እንችላለን። ትችያለሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶች ሐጅን እንደሚያደርጉ የተናገሩበት፣ ኢየሱስ ክርስቶስም ሐጅ እንደሚያደርግ የተናገሩበት ብዙ ሐዲሶች አሉ። እነዛን አይ ቲንክ መጠቀም ይቻላል። ሂስቶሪካል ኤቪደንስ አለ። የተለያዩ ስጠይቅ ደግሞ አቡኪ ቁርአን የተወረደው በነብዩ መሐመድ ነው። ስለዚህ ያኔ እሳቸው ላይ መወረዱ እንትን ያደርጉታል። በእሳቸው ላይ መወረዱን የጊዜ ገደብ ይሰጡታል። ያኔ ከዛ በፊት የነበረ ምንም አይነት ማስረጃ የለም ምናምን ብለው ይከራከራሉ። ለዛ ነው እኛ ደግሞ ቁርአንን አሁን ደግሞ እኛ ምን ብለን ነው የምንሞግተው? አሁን ይሄንን እኛ ማንኛውም ነገር ሲመጣ እንደ ደብል ስታንዳርድ አድርገን ነው የምንወስደው። ቁርአን የአላህ ቃል ነው ብለን እያመንን ከዚህ ቀደም ስለነበሩ መጽሐፍት መናገር አይችልም የሚል ሙግት ይመጣ ከሆነ እኛም ወደ ራሳቸው መጽሐፍ እንወስዳቸውና ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራይ መጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲል ኤሎሂም ሰማይና ምድርን ፈጠረ ብሎ እየተናገረ ያለው ስለ ፓስት ኢቨንት አይደለም ወይ? ስላለፈ ነገር አይደለም ወይ ነው? አዳም እንደዚህ ያደረገ ብሎ የሚናገረው ማን ነው? በሙሴ ዘመን ነው የተነገረው። ስላለፈ ነገር የመናገር አውቶሪቲ የለውም የአምላክ ቃል ያለው ማን ነው? አላህ እኮ ለዛ ነው ትላንት ያነሳው ልጅ የቁርአን አንቀጽ በጣም አደገኛ ኩል በል ነዘለሁ አወረደው الذي يعلم السر في السماوات والارض በሰማይ በምድር ያለን ሚስጥር የሚያጌታ አላህ ነው ያወረደው ብለህ ነገራቸዋል። ገብቷቸዋል። አላህ Subhanahu Wa Ta'ala በሰማይ በምድር ያለውን ሚስጥር እኔ ያውቃለሁ፣ ይሄንን መጽሐፍ እኔ ነኝ ያወረድኩታል። ይሄ ወደፊት የመጣ ነው ይሄ ወደ ኋላ የመጣ ነው ደግሞ እንዳይባል ዘጋውና ማካነ ኢብራሂም አልነበረም ይሁዲየን አይሁድ አልነበረም ማለት ወላ ነስራንይም አልነበረም ማለት ወላኪን ነገር ግን ካነ ሐኒፈን ሙስሊመን ሐኒፍ ነበር አለ። ወደ ቀጥተኛው መንገድ ወደ አላህ የተዘነበለ ሙስሊም ነበር አለ። ወማ ካነ ሚነል ሙሽሪኪን አለ፣ ከሙሽሪኮች አልነበረም። እናንተ በንግግራችሁ ላይ ይሄ ቁርአን እኮ በነብዩ ዘመን ነው የመጣው፣ በኋላ ከኛ ኋላ ነው የመጣው፣ ከተውራትም ከኢንጂልም ዘግይቶ ነው የመጣው ትላላችሁ። እሱን ተውታል አላህ ሱብሓነሁ ወተዓላ። የእናንተ መጽሐፍ እኮ የሚለውን ብናነሳ ከአብርሃም ዘመን ቆይቶ ነው ይመጣዋል። እና ቆይቶ መምጣት አይደለም ነው እንትኑ ሎጂካሊ ነው አላህ የመጣው። ቆይቶ ስለመጣ አይደለም። ኦሪት ከአብርሃም ቆይቶ ስለመጣ፣ ኢንጂል ከአብርሃም ቆይቶ ስለመጣ ትክክል አይደለም አይባልም። ቁርአንን በተመሳሳይ ደረጃ ቆይቶ ስለመጣ ትክክል ነው ሐሰት ነው ሊባል አይችልም። የያዘው ግን ዓላማ ምንድነው? የአብርሃምን ትምህርት ማን ነው የሚያስተምረው የሚለውን ፈትሹናል። ትክክለኛ አስተምሮ ያለው ማን ነው ፈትሹናል። አፈላ የተደብሩን القرآن አያስተነትኑ ወይ አይፈትሹም ወይ? ቁርአንን አያስተነትኑ ወይ? ወለው ካነ ሚን عند غير الله ከአላህ ውጪ ያለ ሌላ አካል ቢሆን ኖሮ ለወጀዱ في اختلاف كثير ብዙ የሆነ ልዩነትን ባገኙበት ነበር። ነገር ግን ሊገኙበት አይችልም። ስለዚህ ይሄንን መፈተሽ አለብሽ ነው የህይወት ዘመን ስራ። ቁርአንን መፈተሽ ስተት አለው ወይ? ስተት ካለው ካለ አይደል? ስተት ካሌለው ግን የያዘው አስተምሮ አውቴንቲክ ከሆነ በ23 ዓመት ላይ የወረደ መጽሐፍ ስለ ቀደምት ታሪክ፣ ስለ ወደፊት ስለሚመጡ ታሪኮች፣ አሁን ስለተከሰቱ ታሪኮች ኢቨንቹዋሊ ትክክለኛ በሆነ መንገድ ካስቀመጠ ዜሪ something የሆነ ነገር አለ ማለት ነው። ቀለል ያለ ምሳሌ ልስጣችሁ። አላህ Subhanahu Wa Ta'ala
እንግዲህ ይሄንን በጣም ብዙ ምሁራኖች በጣም ብዙ እንግዲህ እንደዚህ ነው የማይባሉ ትላልቅ ምሁራኖች ቀጥታ የሰለሙበትን ታሪክ ነው መነግራችሁ። ከዚህ በኋላ ቀጥታ የሰለሙበትን ማለት ነው ሸሃዳ የያዙበትን ታሪክ አላህ Subhanahu Wa Ta'ala ሱረቱ ሩም ምዕራፍ 30 ላይ ያለች ታሪክ ናት። ሱረቱ ሩም ምዕራፍ 30 ላይ አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል። በደንብ አድርጋችሁ አዳምጡ። እሺ አሊፍ ላም ሚም አለ አላህ Subhanahu Wa Ta'ala غلبت الروم روم ተሸነፈች አለ አላህ Subhanahu Wa Ta'ala غلبت الروم روم ተሸነፈች አለ ነገር ግን ከተሸነፉ በኋላ وهم من بعد غلبهم سيغلبون في بضع سنين አለ በትንሽ ጊዜ እነርሱ ምን ይላሉ አላህ Subhanahu Wa Ta'ala ወደ ማሸነፍ ይሄዳሉ አለ። አሁን ይሄንን ታሪኩን ቀለል አድርጌ ላሳያችሁ እንዴት የነገርየውን ክብደት እንድትረዱ ማለት ነው። ሮም እና ፐርሺያ በጣም ለረጅም ዓመት ተዋግተዋል። በጣም ለረጅም ዓመት ማለት እና በዛ የውጋ ሂደት ላይ በጣም ሮሞች እና ፐርሺያዎች በቃ እንትን ላይ ነበሩ እና ሮሞች ፐርሺያዎችን አሸንፈዋቸዋል። غلبت الروم ተሸንፋለች ብሎ አላህ Subhanahu Wa Ta'ala አስቀምጧል። ሮሞች ደግሞ ድምጥማጣቸው ነው የወጣው እንዳይነሱ ሆኖ ማለት እና በጊዜው ሮም ማለት ኖርማሊ ጅቡቲ ፐርሺያዎች ማለት ደግሞ አሜሪካ ብላችሁ ያዟቸው። በጣም የፓወር በጣም ከፍተኛ ልዩነት ነበራቸው እና አላህ Subhanahu Wa Ta'ala ግን ምን አለ غلبت الروم وهم من بعد غلبهم سيغلبون في بضع سنين አለ በጥቂት ዓመታት ውስጥ እነዚህ ሮሞች እንደተሸነፉት ያሸንፋሉ አላህ ሊላሂ الامر من بعد ካሁንም በኋላ አሁንም ትዕዛዝ ለአላህ Subhanahu Wa Ta'ala ነው። ይሄ ቁርአን አንቀጽ ሲወርድ ሰዎች ይሄ ሰው ያሟሉ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሮም እንዴት ነው ሊያሸንፍ የሚችለው? ሮም እንዴት ነው ሊያሸንፍ የሚችለው? ኢምፖሲብል ስለነበረ ማለት አሁን ይሄን ታሪክ ልታቆት ትችላላችሁ። እኔ ከምን ጋር እንደማገናኝላችሁ ታዳምጡኛላችሁ። ሮም ግን እንደተባለው በጥቂት ጊዜ ውስጥ አሸነፉ። በጣም በጥቂት ጊዜ ውስጥ ማለት በጣም በጥቂት ጊዜ ውስጥ አሸነፉ። ይሄ ግን ማሸነፋቸው ሲመጣ በሐዲስ እንደተነገረው በብዙ ተፍሲሮች እንደተነገረው ብዙ ሰዎች ሰለሙ። በጣም በገረምት ማለት አቡበከር ይሄንን ለምንድን ነው የምንነግረን? ይሄንን ታሪክ እኮ እናውቀዋለን። ያው አንድ የቁርአን ተአምር ነው ልትሉኝ ትችላላችሁ አይደል? ግን ተአምሩ ከዚህም ያለፈ ነው። እንግዲህ ይሄንን ሰምታችሁት ላታውቁት ትችላላችሁ። እኔ ከዚህም ያለፈ ተአምር ነው ዛሬ የምነግራችሁ። በደንብ አድርጋችሁ አዳምጡኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ንግግር ሲናገሩ በጊዜው እንዳልኳችሁ እንትን አልነበረም። ምንድነው የሚባለው? አልታወቀም ነበር። ምን እንደተፈጠረ አይታወቅም ነበር። ምን እንደተፈጠረ ኢኔሴንስ እንደሚያሸንፉ ምን እንደሚሉ ምናምን የመሳሰለው ነገር አይታወቅም ነበር። አላህ ግን የሚገርም ነገር ነግሮናል እዚህ ቁርአን አንቀጽ ላይ። ብዙዎች እንዘላታለን ፊ ቢድዕ ሲኒን አለና በትንሽ ጊዜ ያሸንፋሉ አለ። ሚን ቀብል ወሚን ባዕድ አለ። ወየውመኢዚን የፍረሑል ሙእሚኑን አለ። በዛን ጊዜ ሙእሚኖች ይደሰታሉ አለ። ሮሞች በሚያሸንፉበት ቀን ኤግዛክትሊ ሙእሚኖች ይደሰታሉ። ቢነስሪላህ አላህ እንዲያሸንፉ ያደርጋቸዋል አለ። የንሱሩ መየሻ ወሁወል ዐዚዝ አልሐኪም። አላህ የፈለገውን ያሻውን እንዲያሸንፉ ያደርጋቸዋል። እርሱ አዛኝ የሆነ ጌታ ነው፣ እርሱ ደግሞ ጥበበኛ የሆነ ጌታ ነው አለ። እና በታሪክ ማህደር ስትሄዱ እስቲ ምንድነው የተፈለገበት? እዚህ ጋር ምን ተፈጥሮ ነበረ ሮሞች ባሸነፉበት ጊዜ ስትሉ፣ ሮም ለመጀመሪያ ጊዜ ያሸነፈችው በ624 ነው። በ624 ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪክ ጠላቶቻቸው ጋር በመድር ዘመቻ አላህ እንዲያሸንፉ ያደረገባቸው ነው። ሱብሃንአላህ ሱብሃንአላህ። ለዛ ነው አላህ ሱብሃነሁ ወተዓላ በዛች ቀን አለ ሮሞች በሚያሸንፉበት ቀን የመጀመሪያ የማሸነፊያ እንትናቸውን በሚሰሩበት ቀን ሙእሚኖች ደግሞ ይደሰታሉ አለ። አላህ እንዲያሸንፉ ቢነስሪላህ አለ። በአላህ እንዲያሸንፉ ስለሚያረጋቸው ሙእሚኖች ይደሰታሉ አለ። ታሪኩን ሄዳችሁ ስታጠኑ በ624 የተፈጸመ ታሪክ። በዛ በ624 ነው ምን ተፈጽሟል? የበድር ዘመቻ ተፈጽሟል። በበድር ዘመቻ ሙስሊሞች እንዲያሸንፉ ተደርገዋል ማለት ተረዳችሁ? እና የቁርአን በውስጡ ያቀፋቸው ነገራቶች በጣም 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 ከአእምሮ በላይ የሆኑ ነገራቶች ናቸው። አንስተን የማንጨርሳቸው ዳሰን የማንዘልቃቸው ነገራቶች ናቸው። እና ይሄ ነገር ከሰው ሊሆን አይችልም፣ ከሆነ አካል ሊሆን አይችልም። ኤግዛክትሊ የሆነ በቃ መለኮታዊ የሆነ ነገር ይኖራቸዋል። እና ያንን መሰረት ያደረገ
ጥናት ማድረግ የተሻለ ነው ብዬ አምናለሁ። ቪዲዮ እንዴት ነው የተከፈተው? ኦኬ እንትን እሺ፣ እዚህ ቤት ኮሜንታተሮች ምናምን እንትን አታድርጉ። ትምህርት ላይ ትኩረት አድርጉ። እሺ በቃ ዳዕዋው ላይ ብቻ ትኩረት አድርጉ። እሺ ይሰማል? አዎ ትሰማያለሽ። እሺ ጀዛካላ ተመልሶልኛል። ግን የመጨረሻ ጥያቄ ምንድነው አሁን ለክርስቲያኖች ማለት ነው ያኒ ክርስቲያን የሚለው ስም ራሱ የተሰጣቸው በአንጾኪያ ነው። ግን ስላሴ የሚል አስተምረው ራሱ ማርያም ኢየሱስን ከመውለዷ በፊት ስላሴ የሚል አስተምረው የለም ብለን መጠየቅ እንችላለን ወይስ ጥያቄ ውድቅ ነው የሚሆነው? ስላሴ ትራዩን ጋር በሚለው አገላለጽ በክርስቲያኖች እንደሚያምኑት አይነት አስተምሮ ኢቭን ማርያም ከወለደችው በኋላ ከአንደኛው ሴንቸሪ ሁለተኛው ሴንቸሪ እስከ ሶስተኛው ሴንቸሪ ድረስ ማምጣት አይቻልም። በመሰረቱ ማለት ከምንድን ነው የሚጀምረው ከተባለ ስላሴ የሚለውን ሐሳብ መረዳት ያስፈልጋል። ስላሴ በራሱ ምን ማለት ነው? ገብቷችኋል? ስላሴ ምን ማለት ነው? በቋንቋ ደረጃ ስላሴ የሚለው ቃል ከግዕዝ ቃል የመጣ ነው። ሰለሰ ማለት ነው፣ ሶስት አደረገ የሚል ትርጓሜ ነው። በእንግሊዘኛቸው ትሪኒቲ የሚል ነው። ትሪኒቲ ማለት ትሪትሪያንስ ከሚል ላቲን ቃል የመጣ ሲሆን ትራይድ ማለት ነው፣ ሶስት አደረገ ወይም ሶስት ሆነ የሚል እና በእነሱ አስተምሮት ደረጃ መምህር ጳውሎስ ፍቃዱ እንደሚያስቀምጡት ስሉስ አምላክ ማለት በአምላክ ሶስት በመለኮት በባህሪ ኤሰንስ አንድ የሆነ እግዚአብሔር አለ። ሶስትነት ያለው አንድ አምላክ ማለት ነው አለ። ስሉስ አምላክ የሚለው ሐረግ ትራዩን ጋር ለሚለው የእንግሊዝኛ ቃል አቻ ነው አለ። የእግዚአብሔር ልጅ የሚለው መጽሐፋቸው ገጽ 7 ላይ ማለት ነው። በሃይማኖተ አበው ምዕራፍ 14 ቁጥር 11 ላይም ዘአትናቴዎስ ምዕራፍ 14 ቁጥር 11 ላይ አንድ ሲሆኑ ሶስት ናቸው አለ። ሶስት ሲሆኑ በባህሪ በመለኮት በክብር በመመስገን በስልጣን በፍጡራን ሁሉ በመፍጠር በፍቃድ ኃጢአትን ይቅር በማለት በማትለወጥ ዕውቀት በረከት በመስጠት አንድ ናቸዋል። አንድ ናቸው። እንግዲህ ናቸው ብሎ ምን አይነት አንድነት ነው? ሃይማኖተ አበው ዘባሲሊዮስ ምዕራፍ 34 ክፍል 5 ቁጥር 2 ላይ ከስራው ሁሉ አስቀድሞ ሶስት አካል ባሉት በአንድ መለኮት እንመን ይላል። በባህሪ አንድ አካል ሶስት የሚሆኑ አብ ወልድ መንፈስ ቅዱስ አንድ ሲሆኑ ሶስቱ ናቸው። ሶስት ሲሆኑ አንድ ናቸው አለ። ለሱ በአካላት የሚሉት ሐሳብ ማለት ነው። ስለዚህ ይህንን ሐሳብ በምንም ተአምር ከአንደኛው ሴንቸሪ አይደለም ማርያምን ተዋት። ማርያምን አስመልክቶ ራሳቸው መምህር አባ ጊዮርጊስ ዘጋስጫ ያስቀምጣሉ። የለም ስላሴ ወልድ ከመወለዱ በፊት የስላሴ ሶስትነት አይታወቅም ነበር ብለው ነው የሚያስቀምጡት በመጽሐፋቸው። እሱ ሳይሆን አሁን ኢቭን ኢየሱስ ክርስቶስ አረገ ምናምን ከሚባለው ትርክት በኋላ በአንደኛ ሴንቸሪ ላይ ኢየሱስ ክርስቶስ አምላክ ነበረ ብሎ የሚያምን አካል አለ ወይ? ይሄ ስላሴ የሚባለው አንድ አምላክ በመለኮት እንደዚህ ኢኳል የሆኑ የማይነጣጠሉ የሚባል አለ ወይ ብትሉ አታገኙ። አንድ ቸርች ፋዘር ልታገኟቸው። የመጀመሪያው ክሌመንት ኦፍ ዘ ሩም ወይም ደግሞ ቀለሜንጦስ ተብሎ የሚጠራው አካል ማለት ነው። የሮሙ ቀለሜንጦስ ዘሩም ተብሎ የሚጠራው አካል ይህ አካል በመቶ ሴንቸሪ ነው የሞተው፣ ወይም በመቶ ሴንቸሪ ነው የሞተው። ፖፕ ክሌሜንጦስ ተብሎ የሚጠራው አካል ማለት እና ክሌመንትን ራሱ አስመልክቶ ብንመለከት መጽሐፍቶች አሉት። ለምሳሌ የታወቁ የሆኑ መጽሐፍቶች ማለት ነው፣ 2 መጽሐፍቶች አሉት። እነዛ የታወቁ የሆኑ 2 መጽሐፍቶች ላይ ይህንን ሐሳብ አያስቀምጠው በምንም ታምር። ወደ ቀለሜንጦስ ሰዎች የላካቸው አንደኛና ሁለተኛ ደብዳቤው ሞር ጭቅጭቅ አለው። አንደኛ ደብዳቤው በቃ ጥሩ ነው፣ እዛ ደብዳቤ ላይ አላስቀምጠውም። ሁለተኛው ፖሊካርፐስ ነው፣ የለም እሱም ጋር አታገኙ። ሄርማን ነው፣ እሱም ጋር አታገኙ። እንዲህ እያላችሁ ስትወርዱ የለም ነው ትምህርቱ የምትለው። ስላሴ የሚባለው ሐሳብ የለም፣ ፈጥረውት ነው። ጭራሽ እኛ የአባቶች ተከታይንን ምናምን ይላሉ። እና እንደውም በጣም አዲስ ያገኘሁት የገረመኝ ነገር ምንድነው፣ አሁን በማዘጋጀው መጽሐፌ ላይ ያካተትኩት መጽሐፍ ባይብልን ራሱ አንድ አይጠቅሱትም። ለምሳሌ ፖሊካርፐስ የእንትና ተማሪ ነው ይባላል፣ የማን ነው የዮሐንስ ተማሪ ነው ይባላል። የዮሐንስ ወንጌል ብሎ አንድ ቦታ ሲያስቀምጥ አታዩትም። አንድ ቦታ እንትን ኮሜንት አትዝጉ ያጀሙ አንድ ቦታ ሲያስቀምጥ አታገኙትም። ሲጠቅስ ራሱ አታዩትም የዮሐንስ ወንጌል። እና የተነጠለ እና በሰው ፈጠራ የተፈጠረ ትምህርት ነው እንጂ ሌላ ነገር አይደለም። እንደዛ ነው መክሊት። እና በደንብ መወገድ ትችላለች ነው። ያንንም የሚደግፉ ብዙ ማስረጃዎች አሉ፣ ራሳቸው መጽሐፍ ማለት ነው። የስላሴ ሶስትነት አብ ወልድ ከማርያም ማህፀን ከመወለዱ በፊት አይታወቅም ነበር አይደል? እንደውም አንድ የሰራሁት ቪዲዮ አለ፣ ቆይ ላሳየሽ። አዎ
ስለዚህ እንደ አጠቃላይ ይሄ ስላሴ የሚል አንድም ሶስት ናቸው የሚል አስተምሮ ኢየሱስ ክርስቶስ ከተወለደ በኋላ የመጣ እንጂ ከዛ በፊት የነበሩት አይሁዳኖችም ነስራንያኖችም ያምን የነበረው በአንድ ፈጣሪ መሆኑን መከራከር እንችላለን፣ መጠየቅ እንችላለን። እነሱ በደንብ ዝንጥ ተደርጎ በነገራችን ላይ ጥያቄ የምጠይቀው ያው ከራሴ እኔም ክርስቲያን ስለነበር ከአብሮ አደጎቼ እና ከቤተሰቦቼ ጋር ነው። እንደዚህ አንዳንዴም እየመጣሁ መጠየቅ ማለት ነው። እንዴት እስልምናን ተቀበልሽ የሚል ጥያቄ ሲመጣ ያልገቡኝን ነገሮች እየጠየቅኩ ነው። እነሱም ደግሞ የሚጠይቁን ጥያቄዎች አሉ። ለዛ አፉን ጊዜን ስለምሻማ ችግር የለውም። አይ እኛ ጥያቄዎች ሲጠየቁ ደስ ይለናል። መጀመሪያ ጥያቄ በተጠየቀ ቁጥር ሌላው ሰው እየተማረ ይመጣል። አይታችኋል። ጥያቄ ሲጠየቅ አሁን አይናቸው የሚከፈቱ ክርስቲያኖች እኮ አሉ። እንዴ እንደዛ ነው እንዴ ምናምን ይሄ ነገር ኦኬ አያዋለሁ ምናምን ይላሉ። እና ያ ነገር ጥቅም አለው ጥያቄ መጠየቁ ማለት ነው። ይህንን እንትን ተመልከችው መክሊት ለምሳሌ እንግዲህ ያው መምህር ይሄ ነው በጣም እሱ ጋር አንዲት ልጅ እኔ ኢንቦክስ ደውዬለት ለውሱ ሻሃዳ ያዘች ራሱ አለች ከራስ ከፋሚሊ ከጓደኞቼ ማለት ነው። እንደዚህ ጥያቄ እየጠያየቅን እየተወያየን ምናምን እና አሁንም እንደዚህ እየተወያየን ነው። አልሐምዱሊላህ እሱ ምንም ጉዳት የለውም ጥቅም ያለው። ሄኖክ በስላሴ ማመን ግዴታ አለመሆኑን ይነግሩናል። እስቲ እናዳምጣቸው። ምስጢረ ስላሴ በብሉይ ኪዳን በጣም የሚገርማችሁ እግዚአብሔር ሰውሮታል። እግዚአብሔር ሰማይና ምድር ሰምተሻል አይደለ? መጀመሪያ ምን አሉ? ምስጢረ ስላሴን በብሉይ ኪዳን እግዚአብሔር ሰውሮታል አለ። አዳም እንደፈጠረ አዳም እንኳን ያላየውን ማለት ነው ሙሴ አይቶ ጻፈ። በዛ ጽሁፍ ውስጥ ግን እግዚአብሔር አንድነት ሶስትነቱን በግልጽ አላስተማራቸው። እንደሰማችሁት ነው። እንደውም ቆርጨው ነው ሌላም አይታወቅም ነበር ብለው ነው የተናገሩት። በቃ አላስተማራቸውም ብሏል። እንግዲህ ካላስተማራቸው መቼስ እነሱ ጠንቅሎ ያገኙ። ይህን ራሳቸው ያምናሉ። ወልድ እስኪሆን ድረስ ወልድ ሆኖ እስኪመጣ ድረስ አንድም ሶስትም ይሄ ትራዩን ጋድ ወይም ትሪዩኒቲ የሚባለው ሐሳብ እንዳልነበረ ነው የሚያምኑት። እና ያንን መሰረት ያደረገ ነው። እኛ እዚህ ጋር ዳዕዋ ስናደርግ ይሄ ዳዕዋው ስራ ወይም ደግሞ ወደ አላህ ሱብሓነሁ ወተዓላ የመጣራት መልስ መመለስ መጠየቅ ምናምን የሚባለው ነገር እንደዚህ ለማፋጠጥ የሆነ ነገር ምናምን ለማድረግ አይደለም። እንደምትመለከቱት ያው ትምህርታችን ትኩረት የሚያደርገው አላህን ሱብሓነሁ ወተዓላ ማስደሰትና ማስደሰት ላይ ብቻ ነው። የሚያስደስት እስከሆነ ድረስ ነው ዳዕዋውን የምንቀጥለው። ካላስደሰተ ደግሞ ይቆማል ማለት እና ከዛ አንፃር በተቻለ መጠን እኛ በደንብ አቃፊ ሆነን ቅፍ አድርገን እያንዳንዱን ክርስቲያን ዳዕዋ ልናደርግላቸው ይገባል ማለት ነው። ፕላስ ኦፍ ዛት ደግሞ ተዝኪያ ይጠበቅብናል ከኛ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ስራ ነበር የሚሰሩት። አንደኛው የማጥራት ስራ ነው፣ ሁለተኛው አድ የማድረግ ስራ ነው። ሰው ዝም ብሎ አድ ካደረገ ችግር ይፈጠራል። ማጥራት ያስፈልጋል። ገብታችኋል? ዝም ብላችሁ መቅዳት አይደለም፣ ማጽዳት ደግሞ ያስፈልጋል። ዝም ብላችሁ መትከል አይደለም፣ መኮትኮት ያስፈልጋል። ስለዚህ እኛ ምንድነው የምናደርገው? ልክ አዲስ ነገር ሰላት ስንሰግድ፣ ጾም እንጾማለን፣ ኸይር ዳዕዋ እናደርጋለን ምናምን። ከዛ ደግሞ በመሃል ልባችን ደግሞ የሚቆሽሸው ነገር አለ። ያንን ደግሞ ማጥራት አለብን እና ወይዓሊሙል ኪታብ ወዩዘኪሂም ነው የተባለ። ያስተምራቸዋልም ተዝኪያም ያደርጋቸዋል። ውስጥ ያሉትን ደግሞ ያጠናል። እርስ በእርስ ደግሞ እንማማራለን። ያንዳንድ የደከሙ ሰዎች ካሉ እነሱን እናጠነክራለን። ጥያቄዎች ካሉ እና እዛ ላይ መሰረት ያደረገ ዳዕዋ ነው የሚኖረን ነው። ኢንሻአላህ ጥያቄ ያለው ሰው ካለ መቀጠል ትችላላችሁ። ገስት ላይ ጥያቄ ካላችሁ ቀጥሉ፣ ካልሆነ ከታች ጥያቄ ያላችሁ ሰዎች ድምጽህ ታፍኗል። ጥያቄ አለ። ጥያቄው ምንድነው? እኛ በምንቀራበት ቦታ ላይ እከሌን አትከተሉ፣ እከሌ ምንድነው እከሌን አትከተሉ ማቶሪድ ወይም ደግሞ አህባሽ እንደዚህ ነው እያሉ ስም እየተጠሩ ይነግሩናል። ኢኽዋን ነው እያሉ ስማቸውን እየጠሩ ይነግሩናል። እና ይሄ ነገር እንዴት ይታያል? ከ2000 እና 3000 በላይ የምንቀራበት ግሩፕ ነው፣ ችግር የለውም ወይስ በማለት ተጠይቀሃል። በመሰረቱ ቀስቲ ቀለል አድርገን ነው እኛ እንትን የምንለው፣ ቀለል አድርገን ነው እንትን የምናነሳው ማለት ነው። ለምሳሌ አንድ ሰው አንድን ነገር ለናንተ ከአንድ የሆነ ሰው ንግድ ላይ ነው እንበልና እንደዚህ አይነት እቃ ይዛችሁ ነው እና ስምምነት እንስማማ ቢላችሁ ሄዳችሁ ከማን ነው እቃው የምትወስዱት? ከማን ነው እቃው የምትወስዱት ሲባል በቃ ኦሪጂናል እቃ ያመጣል ብላችሁ የምታስቡት አካል ጋር ነው ልትሄዱ የምትችሉት።
የጠራ ነገር ሊያመጣልኝ ይችላል ብላችሁ የምታስቡት አካል ጋር ማለት ከየትም አታግበሰበሰው። ምክንያቱም አማና ነውና በቃ ይሄ ዕቃው ወሳኝ ነው የዱንያ ኬዝ ነው ምናምን ነው የምትል። ይሄም ዲን إن هذا الدين ይሄ ዲን እኮ አማና ነው። فانظر ممن تأخذ دينك ይሄንን ዲንህን ከማን እንደምትወስድ ተመልከት። ከማን ነው የምትወስደው? ማን ነው የሚያስተምረው? ማን ነው ቁርአን የሚያስቀረው? ማን ነው ስለ ነገራቶች የሚነግረው? ያ አካል አላህ Subhanahu Wa Ta'ala በትክክል የተከተለ አካል ነው ወይስ ደግሞ የራሱን አይምሮን እንደፈለገው እንዳሻው የሚያደርግ አካል? ስለዚህ በዛ ደረጃ የምንማራቸውን ትምህርቶች ከማን ነው የምንወስደው? ማንን ነው እየተከተልን ያለን? ማንን ነው ፎሎ እያደረገን ያለን? ቁርአን ነው እኮ ሐዲስ ነው? ኖ እሱ አይደለም የተፈለገው። ቁርአን ሐዲስ መሆኑ አይደለም። ከማን ነው የምትወስደው? እንዴት ነው የምትወስደው የሚለው ነው ሐሳቡ መሰረታዊነት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲንን መውሰድን አስመልክቶ من سلك طريقا يطلب فيه علما سلك الله به طريقه الى الجنه يسهل الله طريقه الى الجنه ወቀተን ፈለገ የተንቀሳቀሰ አካል አላህ እሱን ወደ ጀነት የሚወስደው መንገድ ምን ያደርግለታል? ያቀልለታል ብሎ ነው ያስቀመጠው። አዎ ዒልም መፈለግ ጥሩ ነው፣ ግን ዒልሙን ከማን ነው የምትወስዱት የሚለው ማወቅ መቻል አለበት። ከማን ነው የምትወስዱት? ሰለፎች ዒልምን መውሰድ ላይ በጣም ጠንካሮች ነበሩ። ከሙናፊቅ ዒልምን አይወስዱም ነበር። አላህን ከማይወድ አካል ዒልም አይወስዱም ነበር። ከተለያየ አካል ዒልምን አይወስዱም ነበር። ከዛ አንፃር ዒልምን ከማን እንደምንወስድ ማወቅ መቻል አለበት። ቀጥ ያለ አላህና መልእክተኛው ያሉትን ነገር ብቻ እንትን የሚይዝ አካል መሆን መቻል አለበት። ከዛ ውጪ ግን ያ ማለት ከማንም ዒልም አይወሰድም ማለት አይደለም። ከሸይጣንም ዒልም ሊወሰድ ይችላል፣ ችግር የለውም። ጉሉው አድርጉም እየተባለ አይደለም። እሺ ጉሉው አድርጉ እያልኩኝም አይደለም። ለምሳሌ ቁጭ ብላችሁ ሐዲስ እየተነገረ ብትሰሙ ምንም ችግር የለውም። የተብሊግም ይሁን ማንም ይሁን ሐዲሱ የሚናገረው ትክክለኛ ሐዲስ ከሆነ ሰሩት፣ ስተት ከሆነ ተውታላችሁ። ሁሉም ማእኹዝ ሚን ከላሚሂ መርዱዱን ኢላ صاحب هذا القبر ከዚህ ቀብር ባለቤት በቀር ሌላ አካል ንግግሩም ይወሰድ የማይወሰድም አለ። ሁሉም የሚነፈግ ነገር አለ፣ ጥሩ ነገር አለው፣ መጥፎ አለው። አንዱን እንተዋለን፣ አንዱን እንቀበላለን። ስለዚህ ከዛ አንፃር ቁርአን መቅራትን ማስመልክቶ የእንትን ካልሆነ ብዙ ጊዜ አቂዳቸውን ፈሳድ ያለውን አቂዳቸውን ሊያንሰራፉበት ይሞክራል። ያንን በቃ ይቅርባችሁ ውጡ። በዛ ላይ የተከፈለ የምትከፍሉት ብር ደግሞ እየሰማው ነው። የምትከፍሉት ብር እየሰማው ነው። እንግዲህ ኡማ የሚያቋቁም ብር እየከፈላችሁ ቁርአን የምትቀሩ ሰዎች እንዳላችሁ አውቃለሁ። ያው አትክፈሉ እያልኩኝ አይደለም፣ ጥሩ ነው። ኡማ ያቋቁማል። ግን አንዳንዴ የምሰማቸው ብሮች በጣም ከፍተኛ ብሮች ናቸው፣ በጣም ማለት ነው። እና ከዛ አንፃር መንሃጃቸው ሰሒህ ወደሆኑ ሰዎች፣ ኢዕቲቃዳቸው ሰሊም ወደሆኑ ሰዎች ሂዱና እዛ ቁርአናችሁን ቅሩ። እሺ፣ ግን ጥያቄን አላገኘኸውም መሰለኝ። ጥያቄው የሚያስቀራቸው ሰው ነው የሚያስቀራቸው፣ ስም እየጠቀሰ እከሌ እንደዚህ ነው አትስሙት፣ እንዳትከተሉት፣ እከሌ እንደዚህ ነው እንዳትሰሙት፣ እንዳትከተሉት እያለ ይነግረናል። እና ከዛ መሀል ላይ ደግሞ ብዙ ነን፣ በሺዎች የምንቆጠር ተማሪዎች ነን። ይሄ ነገር እንዴት ይታያል ነው ጥያቄው። እንስማው ሰውየውን ወይስ እንዴት እናደርግ መሰለኝ። ኦኬ፣ ሰውየው ነው እንደዛ የሚላቸው። አንዳንድ ሰዎች ግን በጣም መሰረታዊ የሆነ ችግር አለባቸው። በዚህ ዘመን የተለመደ ነገር ነው። ዳዕዋ ሳያደርጉ ዝም ብሎ በቃ ሰው ላይ ከዚህ በፊት አውርቼ ነበረ፣ ታስታውሳላችሁ? እዚህ ርዕስ ላይ በቃ ዝም ብሎ ሰው ላይ ኢብራሂም እንትን ነው፣ እንትና እንደዚህ ነው፣ ኡሙ እንትና እንደዚህ ናት፣ እንትና እንደዚህ ነው፣ እንትና እንደዚህ ነው። ይሄ የነብዩ ሰለላሁ ዐለይሂ ወሰለም መንሃጅም አይደለም በመሰረቱ ማለት። በቃ አርፈህ ትምህርትህን አስተምር፣ አርፈህ ዳዕዋህን አስተምር፣ አርፈህ ኢዕቲቃድህን አስተምር። ኢኽዋን እንደዚህ መጥፎ ነው ተጠንቀቁ፣ እንትኖች እንደዚህ ናቸው መጥፎ ነው ተጠንቀቁ በሉ፣ ችግር የለው። ትክክለኛ ነው፣ ያ ግዴታ ነው፣ እንደዛ መነገር አለብን። ግን እንትና እንዲህ ነው በየቀኑ እየገባ እንትና እንዲህ ነው፣ ይሄ ንዝንዝ እናንተን ቢላሂ አለይኩም አቆሙ። በተለይ አሁን በቃ ፋሽን ሆኗል። እንትና ሙመይዓ ነው፣ እንትና እንደዚህ ነው፣ እንትና እንደዚህ ነው። በቃ ከኛ ኡስታዝ በቀር ሌላው ሁሉም ጃሂል ነው፣ ሌላው ሁሉም ሙብተዲዕ ነው የሚል አስተሳሰቦች አሉ። ይሄ እንግዲህ ኬት እንደመጣ ይሄ ዘመን አምጣሽ የሆነ ፈጠራ እንትን ነው። ይሄ ነብዩም ማስተምሮ አይደለም፣ የሰለፎችም አቋም አይደለም፣ ወገይሪህም ማለት ነው።
እና በዚህ ደረጃ ያሉ አካላቶች በቃ ይሄንን ተው በሏቸው። በቃ አርፋችሁ አስተምሩ። ስለ ሰው አይመለከተንም እኛ። እንዴ ቁርአንና ሐዲስ እኮ ሲወርድ እኮ አንተ ራስህን እንድትፈትሽበት እኮ ነው። በሱ ሚዛን ሌላ ሰው እንድታይ አይደለም። ማን ነው አንተ መዛኝ ያደረገ? ማን ነው አንተን ፈታሽ ያደረገ? አላህ ነው። ወነضع الموازين القسط يوم القيامة የቂያማ ቀን ያቺን ፍትሃዊ የሆነች ሚዛን የምናስቀምጠው እኛ ነን ያለው አላህ ሱብሓነሁ ኖ እኔ አይደለሁም አንተ አይደለም። እንትና እንደዚህ ነው፣ እንትና እንደዚህ ነው፣ እንትና እንዲህ ተፈጥሯል፣ እንትና እንዲህ ተቆረጠ፣ እንትና እንዲህ ሆነ፣ እንትና እንደዚህ ነው ምናምን እንደዚህ ነው ላ ግለሰብን መሰረት ያደረገ ዳዕዋ ሊኖረን የማይገባም የለንም። የሰለፎች አቋም አይደል። ግለሰብን መሰረት ያደረገ ዳዕዋ አታድርጉ። የሚያደርጉ አካላቶች ደግሞ ካሉ አላህን ፍሩ፣ ተው በሏቸው። ተው፣ ግለሰብን መሰረት ያደረገ ዳዕዋ አታድርጉ። እኛ ዳዕዋችን መሰረት የሚያደርገው መንሃጅን መሰረት አድርጎ ዳዕዋ ይደረጋል። የተለያዩ መንሃጆች ሊወቀሱ ይችላሉ። ኢብን ኢብኑ ዑሰይሚን ረሂመሁላህ ተዓላ አስተውሳለሁ በደርሳቸው ላይ አህባሽ ተብሎ ሲጠራ ራሱ አትጥሩ ይሉ ነበር። ስም አታንሱ። እኛ ስም አናነሳም፣ ሐሳብን ብቻ ነው የምንዋጋው ይሉ ነበር። ገብቷቸዋል። ሐሳብን ብቻ ነው የምንዋጋው፣ ርዕስ ሰው ስም አነካም ይሉ ነበር። ስለዚህ እንደዛ አድርጎ እሺ፣ ሐሳብን ተዋጉ። ሐሳብ ላይ ትኩረት አድርጉ። ፐርሰን አይደለም፣ አካልን አይደለም፣ ግለሰብን አይደለም። በቃ ሐሳብ ላይ ትኩረት አድርገው ነው ማስቀመጥ። ይሄ ሐሳብ ስህተት ነው በቃ ታስቀምጣለህ። خلاص ሰው ራሱ ይዳኝበታል። አይጠበቅብህም ነው አንተ እንደዚህ ነው እንደዛ ነው ማለት። እና ይሄንን የሚያደርጉ አካላቶች ተው ባታደርጉ ጥሩ ነው ብላችሁ ብትነግሯቸው የተሻለ ነው። እሺ ጥያቄ ያለው ሰው ካለ መግባት ይችላል። ኢንሻአላህ እኔ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። አንቺ ቀጥይና ከዛ የምናገረው ነገር ይኖራል። እሺ እኔ ሙስሊም ነኝ ማለት ነው። እኔ ክርስቲያን ቤተሰቦችም አሉኝ ጓደኞችም አሉኝና በእስልምና እንዴት ነው አይፈቀድም ወይ ይፈቀዳል? ምንድነው የሚፈቀደው? ክርስቲያን የሆኑት እኔ ሙስሊም ክርስቲያን ቤተሰብም አለኝ እንደገና ደግሞ ብዙ ጓደኞችም አሉኝ ማለት ነው። ከእነሱ ጋር እስልምና ይፈቅድልኛል? ጓደኝነታችሁ መመሳጠር ደረጃ ካልደረሰ ምንም ችግር የለውም። እሺ በመሰረቱ ማለት አንዳንድ ሰዎች ቁርአን ላይ ያሉ አረዳዶችን በሌላ መንገድ ይረዷቸዋል። አይ አላህ እኮ ቁርአን ላይ እነዛ ከሌሎች አካላቶች ጋር የማይስማሙ ናቸው ወይ ከነሱ ጋር የማይሆኑ ናቸው ይላል ብለው ያስቀምጣሉ። ግን እንደዛ አይደለም ሐሳቡ ማለት ነው። ለምሳሌ ሱረቱል ሙምተሒና ላይ አላህ ሲያስቀምጥ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ለየኔም የእናንተም ጠላት የሆኑ አካላቶችን አውሊያ አርጋችሁ ወይም ደግሞ አጋር አርጋችሁ አትያዟቸው ነው ያለው አላህ ሱብሓነሁ ወተዓላ። እና ጠላት ናቸው ነው አጋር እንዳይሆኑ ያደረጋቸው ነገር ወይም ደግሞ አጋር ተደርገው እንዳያዙ የከለከላቸው ነገር ጠላት መሆናቸው ነው። ለምንድን ነው ጠላት መሆናቸውን ደግሞ አላህ ሲገልጽ ምን አለ እዛ ጋር ወቀድ ከፈሩ ቢማ ጃአኩም ሚነል ሐቅ አለ። ወደ እናንተ ወደ መጣው ሐቅም ክደዋል አለ። እና መካዳቸው ብቻ ጠላት ያስብላቸዋል ወይ ከተባለ አይ እንደዛ አይደለም ማለት አቀጠለን يخرجون الرسول وإياكم አለ። ነብያትንም ነብዩንም እናንተንም ከሀገራችሁ ከቀያችሁ ያወጣችኋል። አንቱ ኡሚኑ ቢላሂ ረቢኩም በአላህ ሰላምናችሁ ብቻ የሚቆጡባችሁ የሚያዝኑባችሁ ናቸው። እና እነዚህን አካላቶች እየተቀፉኩም የኩኑ ለኩም አዕዳአን አለ። እነዚህ ቢመቻችላቸው እንትን ቢሉ ቢያገኟችሁ ጠላት ሆኖ ነው እንትን የሚላችሁ። ስለዚህ ወዳጅ አርጋችሁ አትያዟቸዋል። ገብቷቸዋል? ወዳጅ አርጋችሁ አትያዟቸዋል። ስለዚህ እነዚህ ጠላት ከሆኑት በቀር ያሉትን ሌሎች አካላቶች ለምሳሌ አብራችሁ ጓደኝነት ሻይም ቡና ምንም ብትጠጡ ምንም ችግር ያለው ነገር አይደለም። ዲኑ አልከለከለውም። ይሄ መዋላት የሚባለውን ነገር በሶስት ከፍለን ነው የምናየው። አንደኛው እነርሱን ተንተርሶ ለነሱ አግዞ አንድ ሙስሊም አንድ ሙእሚን መጉዳት አይቻልም፣ ሐራም ነው። እንደውም አላህ በጣም አደገኛ ወንጀል ነው ብሎ ነው ያስቀምጠው። ሚን ዱኒል ሙእሚኒን ያለው ከሙእሚኖች በቀር እነሱን አጋር አድርገው ሙእሚኖች ላይ የሚይዙ አካላቶች እነዛ ወንጀለኞች ናቸው። አንድ ሁለተኛ የአላህና የመልእክተኛው ጠላት የሆኑ አካላቶችን የሚዋጉ አካላቶችንም ወዳጅ አድርገን መያዝ አይገባም። ሶስተኛ ደግሞ እነዚህ ኖርማል ምንም እንትን ካሌለባቸው መተባበር፣ አብሮ መስራት፣ አብሮ እንትን ማለት ነው ያ ችግር ያለው ነገር አይደለም። ነገር ግን ይሄንን ስል ማስጠንቀቂያ አድርጌ ማስቀመጥላችሁ ነገር ማለት አንዳንድ ሰዎች እንደምትውሉበት ቦታ ነው ያለው የምትሆኑት። እኔ የምውለው ከተሳዳቢ ጋር ከሆነ ተሳዳቢ ይሆናል፣ ጥሩ ተናጋሪ ጋር ከሆነ ተናጋሪ ይሆናል። አንዳንዶች ከነሱ ጋር እየዋሉ እነርሱ እንደሚምሉት አድርገው የሚምሉ አካላቶች አሉ። እዛ የመሐላ ደረጃ የሚያደርስ ጓደኝነት ካላችሁ
ዛሬውን ቁረጡ። ሐራም 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 አይቻልም። አረ ለምዶብኝ እኮ ነው ይላሉ። ማን ይዳለ እዛ እኔ በጆሮ ሰምቼ ያስደነግጠኝ ማርያም እንደዚህ ማርያምን እንደዚህ ምናምን ይያል ሙስሊም ማለት ነው። ይሄንን የምታረጉ አካላቶች ቁረጡ ከዛሬ ጀምሮ። ከዛ ውጭ ባለው ግን ላ የንሃኩሙላህ عن الذين لم يقاتلوكم في الدين ولم يخرجوكم من ديارهم أن تبروهم وتقسطوا إليهم ለነሱ ጥሩ ልታረጉላቸው ፍትሃዊ ልትሆኑላቸው አላህ አይከለክላቸውም ተብሎ ነው የተቀመጠው። እንደዛ ነው። ጥያቄ ጨረሳችሁ? ከምን ጥያቄ ነበር? አንድ ጊዜ አፉ በኛ ኦክቲ አንድ ሀቢባ ኡስታዝ አሁን ባነሳውት ነገር ላይ የመጣልኝ ኮሜንት ምንድነው? የሚያስጠነቅቁን የሱና ሰዎችን ነው። አው እኮ ገብቶኛል። ኖ የሚያስጠነቅቋቸው እንዳትከተሉ እያሉ የሚያስጠነቅቋቸው አሁን ያሉት የሱና ሰዎችን ነው። ልጠቅስልህ አልፈልግም ስማቸው። ገብቶኛል። ለዛ ነው እኔም ጠቅላላ አድርጌ የመለስኩት። ለዛ ነው እነሱ ሙመይዖች ናቸው ምናምን ናቸው ይባላል ምናምን እና እነዚህ ተዋቸው። ገና ብዙ በጣም ብዙ የሚቀራቸው ሰዎች ናቸው። ተዋቸው። ስለዚህ እነሱ ጋር መቅራት ችግር የለውም ነው። እንደዚህ አይነት የሚያስጠነቅቁ ቦታዎች ላይ ቢቀሩ ቢማሩ ምንም አይነት ችግር የለውም። አእምሯቸው መበጥበጥ ከተመቻቸው ይቅሩ፣ ካልሆነ እኔ ቢቀሩ ችግር የለውም። ግን አእምሮ መበጥበጥ ነው በቃ በየቀኑ እንትና እንዲህ ነው እንትና እንዲህ ነው እንትና እንዲህ ነው እንትና እንዲህ ነው እንትና እንዲህ ነው። ለአእምሮ ራሱ ሰላም የለውም። እንግዲህ ራሳችሁ ዲሳይድ አድርጉና በቃሩ ምንም እነዚህ የኢዕቲቃድ ችግር የለባቸውም እና ከዛ አንፃር እናየዋለን። ጀዛከሙላህ ኸይራን። ቀጥሉ። ጥያቄ ያላችሁ ጠይቁና የሌላችሁ ደግሞ ከታች ብዙ ሰው ስላለ ለነሱ ቦታ እንልቀቅ ኢንሻአላህ። እሺ እኔ ጥያቄ ውሻ ያለበት ቤት ሐራም ነው እና ግዴታ ነው ቢስ ያለበት ቦታ ስለማይመች ውጭ ሀገር ነው ያለውትና ምንም አልሰማሽም ያልሽውን አልሰማሁሽም። ውሻ ያለበት ቤት ሐራም ነው ተብሏልና ግዴታ ለሆነብንስ ምን ማለት ነው? ውሻ ያለበት ቤት አትኑሩ ክልክል ነው ሲባል ሰምቻለሁ። ከውስጥ ቤት ያስተማሩ ማለት ነው። ግዴታ ለሆነብን እንዴት ነው የሚሆነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ የሰው ልጅ ውሻን ቤቱ ሊያሳድግ እንደ ተርቢያ አድርጎ ሊያረግ ከልክሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ምንድነው? እንደውም አንድ ሐዲስ አለ ምን አምሰከ ከልበን فإنه ينقص كل يوم من عمله ይላል። ውሻን ለአዝርዕት ለመሳሰለው ነገር ለመጠበቅ ምናምን ካልሆነ በቀር ውሻን የያዘ አካል በየቀኑ ከሚሰራው ስራ ይቀንስበታል ተብሎ ተቀምጧል። ይህ ሰሂህ አል-ቡኻሪ ሐዲስ ቁጥር 2322 ላይ የሚገኘው። በተመሳሳይ ደረጃ ሰሂህ ሙስሊም ሐዲስ ቁጥር 1575 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት ሐዲስ ላይ من اقتنى كلبا ليس بكلب صيد ولا ماشيا ولا أرضا فإنه ينقص من أجره ብሏል። አንድን ውሻ እንትን የያዘ አካል ከዛ በኋላ ያንን ውሻ ደግሞ ልክ ለሰይድ ካልሆነ ለምንድነው ሰይድ ማለት ምን ነበር በአማርኛ? አማርኛው በትክክል አላውቀውም፣ ግን ሰይድ ማለት ሄዳችሁ እንስሳ ለአደን ካልሆነ በቀር ለሌላ ለአደን ወይም ለጥበቃ ለመሳሰለው ነገር ካልሆነ በቀር የያዘ አካል በየቀኑ አጁር ይቀነስበታል ብሎ ነው ያስቀመጠው እና ስለዚህ ከዛ አንፃር አይቻልም ነው። በተመሳሳይ ሱነን ኢብኑ ማጃህ ሐዲስ ቁጥር 3640 ላይ ኢነል መላኢከተ ላ ተድኹሉ በይተን ፊሂ ልኪላብ ወላ ሷወር ተብሎ ተቀምጧል። ኢማም አልባኒም ሰሂህ ነው ብለው ነው ያስቀመጡት። መላእክቶች በፎቶና ውሻ ያለበት ቦታ አይገቡም ተብሎ ተቀምጧል ማለት እና ከነዛ አንፃር ከነሱ መራቆ የተሻለ ነው የሚሆን። ይሄ የሁሉም የብዙ ዑለማዎች አቋም ነው። ነገር ግን ያ ግዴታ ሆኖ ለጥበቃ ምናምን የሚኖር ከሆነ ችግር የለውም። ወደ ቤት ውስጥ ሳይገባ ግቢ ላይ ሊጠብቅ ምን ሊል ይችላል ማለት ነው። ያንን ደግሞ እኛ ግዴታ ደግሞ አንቺ አሁን ምንም ተሰሩፍ ማድረግ ማቺ ያንን ውሻ ማባረርና ማቺበት ሁኔታ ደግሞ ከሆነ ችግር የለውም። አላህ Subhanahu Wa Ta'ala በማንችለው ነገር የሚጠይቀን ስላልሆነ لا يكلف الله نفسا الا وسعها አላህ ከምትችለው በላይ ነፍስን አይጠይቃትም። እሺ ከእንደዛከነ ሁለተኛ ጥያቄ ደግሞ እኔ ቁርአን ኦንላይን ነው የምቀራው። ጓደኛዬ ክርስቲያን ነች
እና እሷ ብር ከፈለችልኝ ማለት ነው። ችግር ይኖረዋል? ችግር የለም። እሺ ከእንደዛ እሺ ሌላ ጥያቄ ያላችሁ ሰዎች ካሉ አስገቡ ኢንሻአላህ። የጠየቁትን አውርዷቸውና ሌላ ጥያቄ ያላችሁ ሰዎች ካሉ ኢንሻአላህ እነሱን አስገቧቸው። አዎ ቤት ውስጥ ፎቶ ማድረግ አይቻልም። የራስን ፎቶ ቢሆን ማለት ነው። ፎቶ መነሳትንም አስመልክቶ ብዙ እንትኖች አሉ እና ፎቶን አስመልክቶ ክልከላዎች አሉ እና ከምን አንጻር ነው ያ የመጣው ከተባለ በጣም ብዙ ሐሳቦች አሉበት ፎቶን አስመልክቶ ማለት ነው። ትላልቅ ህክማዎችም አሉት መከልከሉን አስመልክቶ ማለት እና ፎቶአችሁን በተቻለ መጠን ሳይሆን በቃ ሙሉ በሙሉ ከቤት ማራቅ አለብን። ቤት ላይ ፎቶ የሚሰቅሉ አካላቶች ምናምን ጥንቃቄ አድርጉ። እንደዛ አይደረግም። እሺ እንደዛ አታድርጉ። እሺ ፈዲጃ አለሽ? ፈዲጃ አለሽ? ሌላ ጥያቄ ያለው ሰው ካለ ይቀጥል። ጥያቄ ካሌላችሁ እንትና ቦታ አትያዙ። እሺ ሌላ ጥያቄ ያለው ሰው የሱ ሐቅ እስከሆነ ድረስ ቦታ አትያዙ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ፈዲጃን አውርዷትና ይላል መውሊድ የሚወጣበት መስጊድ አለ እንዴ? መስፈር ማለት ነው። መስጂዱ መውሊድ ያወጡበታልና ያ መስጂድ እንዲሰራ ደግሞ ብር እያሰባሰቡ ነው። ለዛ መስጂድ ብር መስጠት እንዴት ይታያል? አሁን ጥቅሙና ጉዳቱ ነው የምንመዝነው። ያ ለምሳሌ መውሊድ የሚደረግበት መስጂድ መውሊድ መደረጉ አለመደረጉ አይደለም በመሰረቱ ማለት ነው። ግን ከዛ ተጓዳኝ ደግሞ የሚነሱ የተለያዩ ሆኑ ሽርኮች አሉ፣ የተለያዩ ሆኑ ቆሻሾች አሉ። አንድ ሰው መውሊድ ማክበር ይችላል፣ ነፃ ፈቃድ አለው፣ ማንም አይከለክለው። ማንም ከመሬት ተነስቶ አከብራለሁ ብሎ ቤቱ እንደፈለገ ይሁን፣ አላህ ይጠይቀዋል። ወደ መስጂድ ግን ይዞ መምጣት አይችልም በምንም ተአምር። ወደ ዲን ግን ማቀላቀል አይችልም። ያኔ ቶቶ ኖ እንለዋለን። ዲን ነው ካለ ችግር ነው። ለዚህ ነው ከዚህ በፊት ሳነሳ በጥባጭ ሁሌ ከፋፋይ አዲስ ነገር ይዞ ይመጣ አካል ነው። መውሊድ አዲስ ነገር ነው። ይዘው መጥቶ ህዝቡን ከማበጣበጥ እንደው ቢፈልጉ ራሱ ማለት ነው እሺ በቃ የነብዩ ሑብ አናታቸው ላይ ወጥተው ነው እሺ ይሁን እንቀበላለን። ግን የሚያከፋፍል እስከሆነ ድረስ በቃ ተውት ቢባሉ ቢተውትስ? ኢማን እንዲህ ነው እኮ ባይዘው ኢማን ያለው ሰው እንደዚህ ነው። አንድ ትልቅ ሰው እየተናገሩት ንግግር ነበረ። መንገድ ላይ እየሄዱ በእጃቸው ተስቢህ ያደርጋሉ እና በእጃቸው ተስቢህ ይሄ በሙስባሃ ተስቢህ ሲያደርጉ አንድ ሰው መጣና ኧረ ተው አላቸው። ይሄ ነገር እኮ ቢዳ ነው፣ ይሄንን ነገር አታድርጉ አላቸው። ከዛ አንስተው ወረወሩት። ከዛ ተገረመ ሰውየው። እንዴት በአንዴ እንዴት ሰማኸኝ ምናምን ሲለው አይ እኔ ይሄን ነገር አደረኩትም አላደረኩትም ምንም የሚበልጠው ነገር የለም፣ ግን ከዚህ አንተ ሙስሊም ወንድሜ ትበልጣለህ። ስለዚህ አንተ ብትደሰት ይሻለኛል። እኔ በእጄ ለምን ዚክር አላረግም? ስሜት ካሌለ እንደዚህ ነው የሚሆነው። አሁንም ትክክለኛ ቢሆን በቃ መውሊዱን ለምን በቃ መውሊዱን እንተውሽ በቃ እንደው በቃ ምንም ይሁን ግን በቃ ትክክል አይደለም እንቶ መባል ነው የነበረበት። እና ያንን አስመልክተው የመቶ ሽርኮች አሉ። እነዛ ሙሉ ነገራቶች አቮይድ መደረግ አለባቸው። የአላህ ቤት መጨፈር አይደለም፣ የአላህ ቤት መዝለያ አይደለም። ኢነመል መሳጂድ ዩድዓ ቢሃ አላህ ብቻ የሚጠራበት ነው፣ ሌላ አካል የሚጠራበት አይደለም። እና እነዚህ አካላቶች እንደምናውቃቸው መውሊድ ምናምን በሚሉ ሰበቦች የአላህ ቤትን ጫት መቃሚያ ነው የሚያደርገው፣ የአላህ ቤትን መጨፈሪያ ነው የሚያደርገው። ምን አይነት ሐያ ማጣት ነው! የፈጠረ አምላክ ጋር ቅጠል እየቀጠፍክ የፈጠረ አምላክ ፊት ለፊት እየጨፈርክ ምን ማለት ነው? ምን ማለት ነው? አላህን አንፈራም? አላህን አናፍረውም? እንደዚህ ከንፈራቸው እስከሚበጠስ ድረስ ቅጠል ወጥፈው አላሁመ ሰሊ ላ ይሄ ዲን አይደለም፣ ይሄ ስሜት ነው።
ስለዚህ ከዛ አንፃር በዚህ ለሚደረግ ማንኛውም ነገር ስባሪ ሳንቲም መስጠት አያስፈልግም። ስባሪ ሳንቲም መስጠት አያስፈልግም። ያለበዚያ በሚደረገው ነገር ተባባሪ ናቸው። ቀልድ የለም። እኔ መሳሪያ ነው እንጂ ያቀበልኩት አልተኮስኩም የሚባል አባባል አይሰራም። እሺ ገብቷችኋል? መሳሪያ ነው ያቀበልኩት እንትን አይሰራም። እኔ አልተኮስኩም ብትሉ የለም። መንግስት መጥቶ ሲጠይቃችሁ አሁን የሆነ ተቃዋሚ ኃይሎችን አግዛቻ ነው ኖ ኧረ እኔ አላገዝኩም ብሬን ብቻ ነው የሰጠሁት። ከብር በላይ ምን ማገዝ አለ? በርታ እኮ አይዞህ እኮ ነው። 10 ብርም ስትሰጥ አይዞህ ነው። ከብር በላይ ማገዝ የለም። ስለዚህ በዲንም ጉዳይ ከብር በላይ ማገዝ የለም። እነዚህ ሰዎች የሚያስፈልጋቸው ብቸኛ ነገር ብር ነበረ። እሱን አግዛል። ተባባሪ ነህ ማለት እያስጨፈርክ ነው ማለት አስጨፋሪ ነህ ማለት። ስለዚህ አይቻልም፣ እንዳታረጉ። ግን እኮ አንዳንዴ የዋሆች ናቸው እኮ የዋሆች እኮ ናቸው። የኛ ሰዎች እኮ የዋህ ናቸው። ይሰግዱበታል እኮ አወከራል። እኛ መቼ አይሰግዱበትም ማለት። አሁን እኮ ችግሩ እኮ እቺ ናት እኮ ስለተሰገደበት ሌላም ሐራም ነገር የሚሰራበት ቦታ የሚሰገድበት ነው። አሁን ደግሞ የሚሰገድበት ሌላ ቦታ ስሯ መስጂድ ከሆነ መስራት የፈለጋችሁት ብዙ የሚሰሩ እንደውም ብዙ ገጠር ላይ ብዙ መስጂድ የሌለባቸው ቦታዎች አሉ። እኔን ኮንታክት አድርጎኝ አሰራቸዋለሁ። 5ም 6ም አላህ አቅም ብቻ ይስጣችሁ ይህ መስራት አቅም እና ስለተሰገደበት ነው። እቺ ሽፋን ናት። ይሰገድበታል። እሱም የትም ቦታ ሊሰገድ ይችላል። እኛ መስጂድን መገንባት ግዴታችን አይደለም። በዲን ላይ ሽርክን ግን ማስወገድ ግዴታ ነው። ገብታችኋል? በእያንዳንዱ ቦታ 9 6 7 መስጂድ 100 መስጂድ መገንባት ግዴታ አይደለም። ሽርክን ግን ማስወገድ ግዴታ ነው። ተውሂድን ማንገዝ ግዴታ ነው። እኛ ሰፈር አንድ መስጂድ እያለ ሌላ መስጂድ ከምሰራ አንዱ መስጂድ ማጥራት ይበልጣል፣ ሽርክን ማስወገድ ይበልጣል። ስለዚህ ከዛ አንፃር ላይ ጉርነኩም እንዳያታላችሁ ይሄ ነገር። እሱማ እኮ መውሊድስ ቢሆን ትልቅ ነገር አይደለ እንዴ? እንትን ዚክር ምናምን አይደለ እንዴ የምንለው? እንደዛ እኮ ነው። ኢማም ማሊክ ጋር አንድ ሰው መጥቶ ከሱቢ ሰላት በኋላ ዝም ብሎ ተነስቶ ሰላት ይሰግዳል። ዝም ብሎ ማለት ከሱቢ ሰላት በፊት ተገረሙ። እሳቸው የሰውዬ ምን ሆኖ ነው? ሱቢ ሰላት በፊት እንግዲህ የሚሰገደው 2 ነው። ከ2 በላይ አይሰገድም። የለም ኬትም የመጣም የለም። ከዛ ይሰግዳል ዝም ብሎ 2 እየተነሳ 2 እየተነሳ 2 እየተነሳ 2 በቃ ዝም ብሎ ይሰግዳል። ከዛ ያዙትና አንሰው ያሁ ያሉት ኬት አምጥተህ ነው እንደዚህ አይነት ኬት አምጥተህ ነው እንደዚህ ታሰጋገድ መሰግድ? ከሱቢ ሰላት በፊት 2 ነው የሚሰገድ ያለው። እናም ኸይሩን ሚነ ዱንያ ወማ ፊሃ የተባሉት አንተ ኬት ነው ያመጣው ሲል እንዴ አተንሃኒ አን ሰላት አለ። ከሰላት ትከለክለኛለህ አለ። ገብታችኋል? ያው ይሄም ኬዝ እንደዛ ተመሳሳይ ነው። እንዴት ከሰላት ትከለክለኛለህ አላቸው። ኧረ እኔ ከሰላት አይደለም የምከለከል፣ ሰላት ራሱ ሀይአ አለው የሚቀርብበት ሜተድ በዚህ መንገድ ትክክል ነው የተባለ፣ በዚህ መንገድ ካልሆነ ትክክል አይደለም ነው የተባለ። እኔ ቀለል አድርጌ ልዝጋላችሁ። በሙናፊቆች ዘመን መስጂድ አድራር የሚባል መስጂድን ሙናፊቆች ሰሩ። እንግዲህ አዳምጡ። አሁን ምናልባት አቡበከር የተናገረው ነገር ይሄ በጣም እንትን ጠርዝ የነጠቀ ነው እንዳትሉ ልንገራችሁ፣ ቀለል አድርጌ ማለት ነው። መስጂድ አድራር ተብሎ ይጠራል። ቁርአን ላይ አላህ ገልጾታል። ሙናፊቆች የሰሩት መስጂድ ነው። አላህ ሱብሓነሁ ወተዓላ የለም አለ፣ አፍርሱት ነው ያለው። እዛ መስጂድ ሄደን እንዳሰግድ ነው ያለው። ለመስጂዱን ኡሲሰ ዐለ ተቅዋ አለ። በተቅዋ የተሰራ መስጂድ፣ አላህን በመፍራት የተሰራ መስጂድ አሐቁ አን ተቁመ ፊህ ልትቆምበት የሚገባው በዛ ነው። እነዛ ፊህ ሪጃሉን ዩሒቡነ በቃ እየተጠሃሩ ራሳቸውን ንጹህ ሊያደርጉ የሚፈልጉ ሰዎች ያሉበት ነው። ያንን መስጂድ ሄዳችሁ አፍርሱ ነው የተባለው። የቁርአን ነው ማስረጃ ያለው። አሁን እንዴ መስጂድ እንዴት ይፈርሳል? ቁርአን ነው እንግዲህ አፍርሱ ያለው የሙናፊቆችን መስጂድ። ሽርክ የሚሰራበት እኮ ይብሳል፣ ከንፍቅና ከአላህ ውጭ የሚጠራበት ይብሳል። ስለዚህ ይህን መስጂድ እንደውም እንዳይሰራ ብር አዋጡ ነው የምላቸው። እንዲሰራ ሳይሆን እንዳይሰራ ነው ማዋጣት ያለባቸው። መሰረት እንደዚህ አይነት መስጂድ ላላ አይጠቅምም ለሙስሊሞች ማለት ነው። ቤታችን የሆነ አንድ ሰው ቤት አድርጋችሁ ተሰብስባችሁ እዛ ብትሰግዱ ነው የሚሻለው። እንግዲህ ይሄ የቁርአን ማስረጃ ነው። ወመን አስደቁ ሚነላሂ ሐዲሰን ወመን አስደቁ ሚነላሂ ቂላ። ከአላህ በላይ ትክክለኛ እውነትን የሚናገር ከአላህ በላይ ትክክለኛ ነገርን ቃልን የሚናገር ማንም የለም። እንደዛ ነው የምናስበው። እሺ እህቴ ተመልሶልሻል እህታችን? አመሰግናለሁ። ሽክራን ወያኪሽ። ያው እንግዲህ መልስ ሲሰጥ እኛ ሁሉንም ማስደሰት አንችልም። እንግዲህ ምንም ማድረግ አንችልም።
ያላነ መልእክተኛውን አስተምሮ ነው እንትን የምንለው። ምናልባት አሁን አወከራ የተናገርከው ነገር እኮ በጣም ይደብራል ማለት ነው። ምንም ማድረግ አልችልም። እንግዲህ ማስደሰት ይቻላል አይቻልም አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር እኮ ያንን ነው። አንተ በንግግርህ ሁሉን ሰው ልታስደስታችን። የሰው ልጅ በተፈጥሮ አሁን ለምሳሌ እዚህ ጋር ያላችሁን 343 ሰዎች አላህ ብር ሰጥቶኝ 1 ሚሊዮን ብር ብሰጣችሁ ከመካከላችሁ አንዱ ስንት ብር ያለው ሰው 1 ሚሊዮን ብቻ ይሰጠኛል ይላል። ግማሹ ደግሞ እንደው ሰው እንዲያይለት እኮ ነው እንዳጨበጨበለት እኮ ነው ምናምን። ግማሹ ደግሞ ምን ፈልጉ ይሁን ከኔ የሆነ ነገር ፈልጉ ይሁን ምናምን። ግማሹ ደግሞ በቃ እንትን እኔን እኮ ዝቅ ለማድረግ ነውና ይላልና ዶንት ኤክስፔክት። እሺ ሁሉም ሰው በቃ ተቀብሎ ደስ እንዲለው ምናምን እንዳትጠብቁ። የሰው ልጅ እንደዛ አይደለም። አስተካክታችሁ ነው የምትኖሩት የሰው ልጅን ማለት ነው። ባይዘው ይሄንን ምክር ልንገራችሁ። የሰው ልጅ ለሁሉ ነገር የሚመች ሰው አታገኙ። ለምሳሌ አወከር ሁሉ ነገር ላይ ይመቻችሁ፣ ሁሉ ነገር ላይ ልመቻችሁ አልቻለም። በሆነ ነገር ላይ በቃ ደብራችኋል፣ በሆነ ነገር ላይ እና ነብዩ በሐዲስ ምንድነው ያሉት? የሰው ልጅ ብለው ማለት ከልኢብሊል ሚአሉ ልክ እንደ 100 ግመል ነው። 100 ግመል ኖሮ ከ100 ውስጥ ለሁሉም ነገር የሚሆን ላተካዱ ተጂዱ ዋሂደን አሉ። አንድ እንኳ ቢሆን አታገኝም ማለት ለሸክምም የሚሆን ፍጥነትም ያለው የሚያምር ምናምን አታገኝም። አንዱ ያምራል፣ አንዱ ለሸክም ጥሩ ነው፣ አንዱ ለእንትን ጥሩ ነው፣ አንዱ ለምናምን ጥሩ ነው አሉ። የሰው ልጅም ልክ እንደዛ ነው። ለምሳሌ አወከር ጋር ዲናዊ እንትን ታገኛላችሁ። ስለ ቢዝነስ አይዲያ አበበ ጋር ትሄዳለህ። አበበ ደግሞ ስለ ቢዝነስ ጥሩ ስለሆነ ማለት ነው። እሺ ስለ ትዳር ምናምን ምክርስ፣ ስለ ትዳር ደግሞ የሆነ ኡስማን ጋር ትሄዳለህ። ስለሆነ ነገር ደግሞ እንትና ጋር ትሄዳለህ። ስለሆነ ነገር ደግሞ እንትና ጋር ትሄዳለህ። እና እንደዛ ነው። እሺ አስተካክተህ ነው የምትኖረው። እዚህ ላይፍ ላይ አታገኝም። በቃ ለሁሉ ነገር የሚመች በሁሉ ነገር የሚያስደስትህ በሁሉ ነገር በቃ የማትቃረነው ሰው አታገኝ። እና ከዛ አንፃር እያስተካካችሁ ኖሩ ህይወታችሁ። ኡስታዝ በውስጥ የላኩልህ አንድ አለ ይኸውና፣ ማየት አልችልም አሁን እና እኔ ላንብበው። እሺ በቃ አንብቤ ጨርሼ ሀሳቡን እነግርሃለሁ። መርሐባ። እሺ አቡኪ ሰላም አለይኩም ወራህመቱላህ ወበረካቱ። አዎ ከገባሁኝ ቆየሁ፣ ግን የምለው ነገር ምን ነበር? አሁን ዙር ሰላትም ስለደረሰ ካልዘጋህ መለሳለሁ። ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ።